ዲጂታል ከማድረግ አኳያ ደግሞ ወደ 30 የሚሆኑ ቋንቋዎች በአሁን ደረጃ ዲጂታላይዝ ተደርጎ ከዩኒቨርሲቲዎች ጋር በመቀናጀት ወደ 30 የሚሆኑ ቋንቋዎች ተሰንዶ ዲጂታላይዝ ተደርጓል ማለት ነው። ኢራን ባስተላለፈችው መልእክት አሜሪካ በኢራን ላይ ጥቃት የምትሰነዝር ከሆነ በመካከለኛው ምስራቅ የሚገኙ የአሜሪካና የእስራኤል የጦር ሰፈሮች ህጋዊ ኢላማዎቻችን ይሆናሉ ስትል ዝታለች። ይህ የኢራን ማስጠንቀቂያ የመጣው ፕሬዝዳንት ትራምፕ በሀገሪቱ ተቃውሞ የሚያደርጉ ዜጎች ከተገደሉ በኢራን ላይ የኃይል እርምጃ ለመውሰድ ዝግጁ መሆናቸውን በገለጹ ማግስት ነው ሲል የአሜሪካው ኤንቢሲ ኒውስ ዘግቧል። አርክቲክ ብሎም ሰሜን አውሮፓ የስልታዊ ፉክክር የፊልሚያ ግንባር ሆኗል ሲሉም አውሮፓ የኔቶ የበላይ አዛዥ ሩሲያንና የቀጠናው ሀገራት በጽኑ አስጠንቅቀዋል። በስዊድን በተካሄደ የጸጥታ ጉባኤ ላይ የተናገሩት የኔቶ የአውሮፓ የበላይ አዛዥ ጀነራል አሌክሲስ ግሪንኬቪች ሩሲያ፣ ቻይና፣ ኢራን፣ ሰሜን ኮሪያና ሌሎች በርካታ ሀገራት ትብብራቸውን እያጠናከሩ መሆኑን ገልጸዋል። አንዳንድ ፍርደኞች ከማረሚያ ቤት በአመክሮ የሚወጡበት ሁኔታ እንደ መብት አድርገው ሲቆጥሩ ይስተዋላል። በአመክሮ መውጣት መብት ሳይሆን የመልካም ፍሬ ውጤት ነው። የአንድ ታራሚ መልካም ፍሬ ውጤት የሚመዘነው በማረሚያ ቤቱ በነበረው ቆይታ ከሚያሳየው መልካም ጠባይና አጠቃላይ መሰል ሁኔታዎች ነው። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አምሽታችኋል። ሙሴ ከበደ ከመላው ስቱዲዮ ባለሙያዎች ጋር የሰዓቱን መረጃዎች ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩም። በቀዳሚነት አበይት ወዳደረግናቸው ርዕሰ ጉዳዮች አመራለሁ። በኢትዮጵያ ውስጥ ያሉ ቋንቋዎችን በዲጂታል መንገድ ለመሰነድ ጥረቶች እንደተጀመሩ የባህልና ስፖርት ሚኒስቴር አስታውቋል። ቋንቋዎችን በሙሉ ለመሰነድና የመጥፋት አደጋ ቢገጥማቸው ቋንቋዎቹ ተናጋሪ እንዳያጡና እንዳይጠፉ ማድረግ የሚያስችሉ መተግበሪያዎች እየተዘጋጁ መሆናቸውም ተነግሯል። ሚካኤል ኃይሌ ቋንቋዎችን መሰነድና የራሳቸውን ፊደላት ይዘው እንዲቀጥሉ ማድረግ ለቋንቋው እድገትና ቀጣይነት አስፈላጊ እንደሆነ ይታመናል። በተለያዩ ክልሎች ያሉ ቋንቋዎችን በዲጂታል መልክ ለመሰነድ የሚያስችሉ እንቅስቃሴዎች መጀመራቸውን የባህልና ስፖርት ሚኒስቴር አስታውቋል። ከተቋቋመ ጥቂት ዓመታትን ያስቆጠረው የማዕከላዊ ኢትዮጵያ ክልል ባለፉት 6 ወራት በክልሉ ያሉ ቋንቋዎችን በዲጂታል መልክ እንደሰነደ ያብራሩት የክልሉ የባህልና ስፖርት ቢሮ ምክትል ኃላፊ ደግነህ ቦጋለ ናቸው። ቋንቋ ልማትን በተመለከተ ብዙ ጊዜ ቋንቋ የትምህርት፣ የሚዲያ፣ የስራ ቋንቋ እንዲሆን ይበረታታል። እንዲሁም ቋንቋዎች ሳይጠፉ ተሰንደው ከትውልድ ወደ ትውልድ እንዲተላለፉ የማድረግ ስራ ይመከራልና በእኛ ክልል ነባራዊ ሁኔታ ያሉ ቋንቋዎችን የማልማት ስራ በተለይ ደግሞ ዲጂታይዜሽን ስራዎች በቀላሉ ቋንቋውን የማይችል ሰው እንዲችል የማድረግ ስራ ከዩኒቨርሲቲዎች ጋር ተሳስረን እየሰራን እንገኛለን። እነዚህን ፌዝ በፌዝ ዲጂታላይዝ የማድረግ ስራዎች አብዛኛው ከ75% በላይ የክልላችን ቋንቋዎች ዲጂታላይዝድ ሆነዋል ማለት ነው። የማለት በአንደኛ ደረጃ ሳይክል ትምህርት ቤቶች ላይ እነዚህ ቋንቋዎች በቋንቋ እንዲሰጡ የማድረግ ስራዎች እንዲሁም እነዚህ ስነ ቃሎች፣ አባባሎች የሚባሉ ነገሮች የመሰነድ ስራ ይሄንን ሰንዶ ሰብስቦ በመጻፍ መልክ የማሳተም ስራዎች በትኩረት እየተሰሩ ይገኛሉ። በጋምቤላ ክልል ያሉ ነባር 5 ቋንቋዎች በዲጂታል መንገድ ለመሰነድ ከጋምቤላ ዩኒቨርሲቲ ጋር በመተባበር እየተሰራ መሆኑን ያብራሩት ደግሞ የጋምቤላ ክልል የባህልና ስፖርት ቢሮ ምክትል ኃላፊ ኦቶጆሆ ኦፒዮ ናቸው። ያውን የተሞከሩ ነገሮች አሉ። አንደኛም የክልሉም የነባር ብሔረሰቦች ቋንቋ ከማሳደግ አንጻር አሁን ወደ ዲጂታል እንዲሆን ስራ ተሰርቷል እና ያንን ስንሰራ አጠቃላይ ከክልሉም ባህልና ቱሪዝም እና ከጋምቤላ ዩኒቨርሲቲ ጋር አብሮ በመሆን ያንን ስራዎች የተሰራበት ሁኔታ ነው የነበረው እና ቋንቋውን ልጆቹን በራሳቸው እንዲሰሩበት እና ቋንቋውን በተለይ ዲጂታል ከተጠቀመ ያንን ሌሎቹም በዚህ ያሳፋን ነው የምንሰራ ማለት ነው። በተለይ አሁን ሌሎቹ ነባር ብሔረሰቦች ያው እንደተጀመረው እነሱም የማሳደግ ስራ ነው የምንሰራው። ያንን ነው አሁን የሰራንበት ያለው። ባለፉት 6 ወራት በኢትዮጵያ ውስጥ ካሉ ቋንቋዎች 30 ያህሉን በዲጂታል መንገድ መሰነዳቸውን ያስታወቀው ደግሞ የባህልና ስፖርት ሚኒስቴር ነው። በቀጣይ ሁሉንም ቋንቋዎች ሰንዶ ለማስቀመጥ ስራዎች እየተሰሩ ስለመሆናቸው ሚኒስትር ዴኤታዋ ናፊሳ አልማህዲን ገልጸዋል። ኢትዮጵያ ጋር ተያይዞ የሀገራችን ቋንቋ ዲጂታል ከማድረግ አኳያ ደግሞ ወደ 30 የሚሆኑ ቋንቋዎች በአሁን ደረጃ ዲጂታላይዝ ተደርጎ ከዩኒቨርሲቲዎች ጋር በመቀናጀት
ወደ 30 የሚሆኑ ቋንቋዎች ተሰንዶ ዲጂታላይዝ ተደርጓል ማለት ነው። ይሄ ለምንድን ነው የሚያገለግለው? የሀገራችን ቋንቋ አንደኛ ከእርስ በእርስ ከመነጋገር አልፎ በዓለም አቀፍ ደረጃም ደግሞ ማንኛውም ሰው የኛን ቋንቋ ቶሎ አክሰስ አድርጎ ከመግባባት አኳያ በጣም ጠቀሜታ አለው። ለምሳሌ ያን ቋንቋ ለመልመድ እኔ ይሄን ቋንቋ እችላለሁ ብለ አፕ ተሰርቶለታል። አፑ ዴቨሎፕ ተደርጎ ተግባራዊ ሆኗል። አሁን ራሱ የኢትዮጵያ ቋንቋዎች ብለህ ብትገባ ይመጣልሃል ማለት ነው። በሀገር ውስጥ የሚነገሩ ቋንቋዎች ብዛት ለይቶ ለማወቅ ጥናቶች እየተደረጉ ስለመሆናቸው ሚኒስትር ዴኤታዋ ገልጸዋል። ከዛሬ ሰኞ ጥር 4 ቀን ጀምሮ ለተከታታይ 3 ቀናት የባህልና ስፖርት ሚኒስቴር የ6 ወራት እቅድ አፈጻጸም ሪፖርቱን እየገመገመም ይቆያል። በኢትዮጵያ በካንሰር ህመም የሚጠቁ ህጻናት ቁጥር ከ6000 በላይ እንደሆኑ ተነግሯል። ከነዚህ ህጻናት ውስጥም የማገገምና የመዳን ዕድል ያላቸው ከ30 በመቶ የማይበልጡ መሆናቸው ተነግሯል። ጤና ሚኒስቴር ከኢትዮጵያ የደምና ካንሰር ማህበር ጋር በመሆን ይህንን ችግር ለመቅረፍ ያስችላል የተባለለት ፕሮጀክትን ይፋ አድርጓል። ምረት ደግፍ ተጨማሩን አዘጋጅታለች። በኢትዮጵያ በካንሰር ህመም የሚጠቁ ህጻናት ውስጥ የማገገምና የመዳን ዕድል ያላቸው ህጻናት ቁጥር ከ30 በመቶ በታች መሆኑ ተነግሯል። በዚሁ ህመም በየዓመቱ ከ6000 በላይ ህጻናት ይጠቃሉ የተባለ ሲሆን ከነዚህም መካከል 2000 የሚያህሉት ብቻ ወደ ሕክምና ተቋማት የሚሄዱ መሆናቸው ተሰምቷል። ይህም የህጻናቱን የመዳን ዕድል እየቀጨጨው ስለመሆኑን የተነገረው የህጻናት ካንሰር በአሁኑ ጊዜ በሀገራችን ቁጥሩ ቀላል የሚባል አይደለም። በአመት ውስጥ ቢያንስ ከ6000 እስከ 8000 ህጻናቶች በካንሰር ይያዛሉ፣ በተለያዩ የካንሰር አይነቶች። ከዛ ውስጥ ግን ወደ ህክምና ተቋማት የሚመጡት ከ2000 አይበልጡም ተብሎ ነው ጥናቶች የሚያመለክቱት። የካንሰር መጠኑ በሰፊ ነው ያለው። ምክንያቱም አንደኛ የህዝባችን ቁጥር በጣም ትልቅ ነው። ትልቅ እንደ አፍሪካም እንደ ዓለምም ትልቅ ህዝብ ነው ያለን። ከዛ ውስጥ ደግሞ ከ18 ዓመት በታች ያለው የህዝብ ቁጥር በጣም ትልቅ ነው። ስለዚህ ትልቅ ቁጥር ነው ማለት ነው። በካንሰር የመያዝ ምጣኔው ሲታይ ህክምናውን ስናይ ግን ህክምናው ከህዝብ ብዛታችን ትልቅ ሀገር እንደመሆናችን ህክምናው በጣም ስቲል ገና ብዙ የሚቀረው ነው። የሰው ኃይል እጥረት፣ የመድኃኒትና ተያያዥ ግብዓቶች ማነስና መወደድ፣ የግንዛቤ ክፍተትና ሌሎችም ህክምናውን አስቸጋሪ ካደረጉት ጉዳዮች መካከል የሚጠቀሱ መሆናቸውም ተነስቷል። አንደኛ የህክምና ሴታፖቹ ብዙዎቹ በቂ አይደሉም። አሁን ላይ የተሰራባቸው ቢሆኑም የተሻለ መሰራት አለባቸው። ህክምናው ረጅም ጊዜ ይፈጃል። የተለየ ኬር ይፈልጋሉ ህጻናቶች። የኒውትሪሽንም የሶሻል ሰፖርትን ይፈልጋሉና እነኚህ አሁን ላይ አሉ፣ ግን በቂ አይደለም። ችግሩ ያለው ከተቋማት ማስፋፋትና ከሰው ኃይል አቅርቦት አካባቢ ሲደመር ደግሞ የመድኃኒት አቅርቦቱ አንደኛ መድኃኒቱ በጣም ውድ ነው። ሁለተኛ ሀገር ውስጥ የሚመረት አይደለም፣ በዶኔሽን የሚመጣ እና ጊዜ ደግሞ በገንዘብ የሚገዛ ነው። ስለዚህ ይሄ ነው። ይህንን ለመቅረፍ ያስችላል የተባለ ፕሮጀክት ይፋ ተደርጓል። ይህ ፕሮጀክት በዋናነት በበሽታው ዙሪያ ያሉትን የህክምና እጥረት፣ የግንዛቤ፣ የፖሊሲና ሌሎችም ተያያዥ ችግሮች መፍትሄ ለማምጣት ያለመ መሆኑ ተገልጿል። ይፋ የተደረገው ፕሮጀክቱ የጤና ሚኒስቴር ከኢትዮጵያ የህፃናት የደምና ካንሰር ማህበር ጋር በመቀናጀት መሆኑ የተነገረ ሲሆን በሀገር አቀፍ ደረጃም የመጀመሪያ የተባለውን የህፃናት ጭንቅላት ካንሰር ጋር የተያያዘ ተጨማሪ ፕሮጀክት በዛሬው ዕለት ይፋ ተደርጓል። እንግዲህ ማህበሩ የሚሰራባቸው ዋና ዋና ዘርፎች ምንድናቸው? አንደኛ አድቮኬሲ ነው። ይህም ማለት ምንድነው? እንደምታውቁት ብዙ ሰው ካንሰር የሚድን አይመስለውም፣ መዳን ይችላል። ስለዚህ መዳን እንደሚችል፣ በልጆች ላይ ካንሰር እንደሚከሰት ማሳወቅ አንዱ የዚህ ማህበር ስራ ይሆናል ማለት ነው። ሁለተኛው ደግሞ የሚሰጥባቸውን የህክምና ማዕከላት ማስፋፋት ነው። ይህም ምንድነው? በአሁኑ ሰዓት የሚሰጥባቸው ቦታዎች ኢትዮጵያ ውስጥ ከ7 እና ከ8 አይበልጥም። በፊት በጥቁር አንበሳ ብቻ የተወሰነ የነበረው ህክምና አሁን በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ፣ በጅማ ዩኒቨርሲቲ፣ በጎንደር ሆስፒታል፣ በመቀሌ፣ በቅርቡ ደግሞ ሐዋሳ፣ ወለጋ እንደዚሁም ደግሞ አምቦ ይጀምራሉ ይህንን ህክምና። ስለዚህ ይሄ ግን ህክምና 50 ሚሊዮን ልጆች ላሉባት ሀገር በቂ አይደለም። እንደነገርኳችሁ 20% የማይበልጡት ናቸው ይህንን ህክምና ያገኛሉ። ስለዚህ በቀጣዮቹ 5 ዓመታት አትሊስት ከ60 እስከ 80% የሚደርሰው ልጆች ይህንን ህክምና ማግኘት አለባቸው የሚል ራዕይ ሰንቀን እየተንቀሳቀስን ነው። ሶስተኛ ደግሞ የምንሰራው ስራ ሳይኮሶሻል ሰፖርት ነው። የስነ ልቦናና ማህበራዊ ድጋፍ በሚያደርጉ አካላቶችን አንድ ላይ በማስተባበር ልጆቹ ይህንን ድጋፍ አግኝተው የሚድኑበትን ሁኔታ ማመቻቸት። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ የሚወስዱ ከሆነ
በመካከለኛው ምስራቅ የሚገኙ የአሜሪካና የእስራኤል የጦር ሰፈሮች ህጋዊ ኢላማዎቻችን ይሆናሉ ስትል ኢራን በጽኑ አስጠንቅቃለች። ኢራን ምላሽ ለመስጠት ጥቃት እስኪሰነዘርባት እንደማትጠብቅም ገልጻለች። ደምሰው ሽፈራው በመካከለኛው ምስራቅ ያለው የፖለቲካና ወታደራዊ ውጥረት ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት ዓለም በአንድ ትልቅ የጦርነት አፋፍ ላይ ቆማለች የሚሉ አስተያየቶች በርክተዋል። ይህ አዲስ የውጥረት ምዕራፍ የተቀሰቀሰው በኢራን ውስጥ ላለፉት 2 ሳምንታት እየተካሄደ ያለውን ህዝባዊ ተቃውሞ ተከትሎ ነው። የኢራን መንግስት ለአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰጠው ማስጠንቀቂያ ጉዳዩን ወደ ለየለት ወታደራዊ ግጭት ሊቀይረው እንደሚችል በርካቶች ስጋታቸውን ገልጸዋል። ቴህራን ባስተላለፈችው መልእክት አሜሪካ በኢራን ላይ ጥቃት የምትሰነዝር ከሆነ በመካከለኛው ምስራቅ የሚገኙ የአሜሪካና የእስራኤል የጦር ሰፈሮች ህጋዊ ኢላማዎቻችን ይሆናሉ ስትል ዝታለች። ይህ የኢራን ማስጠንቀቂያ የመጣው ፕሬዝዳንት ትራምፕ በሀገሪቱ ተቃውሞ የሚያደርጉ ዜጎች ከተገደሉ በኢራን ላይ የኃይል እርምጃ ለመውሰድ ዝግጁ መሆናቸውን በገለጹ ማግስት ነው ሲል የአሜሪካው ኤንቢሲ ኒውስ ዘግቧል። የኢራን ፓርላማ አፈ ጉባኤ መሐመድ ባከር ቃሊባፍ በመንግስት ቴሌቪዥን ቀርበው እንደተናገሩት አሜሪካ ወታደራዊ እርምጃ ለመውሰድ የምታስብ ከሆነ ኢራን ዝም ብላ ጥቃት እስኪሰነዘርባት አትጠብቅም። ይልቁንም በቅድመ መከላከል መርህ መሰረት በአካባቢው የሚገኙ የአሜሪካ የባህርና የየብስ የጦር ማዕከላትን እንዲሁም እስራኤል ላይ ጥቃት እንደምትሰነዝር አስታውቀዋል። ይህ የአፈ ጉባኤው ንግግር ኢራን አሁን ያለችበትን የመከላከልና የማጥቃት ዝግጁነት የሚያሳይ ሲሆን ሀገሪቱ በውስጥ ተቃውሞ እየተናወጠች ባለችበት ወቅት እንኳን ለውጭ ኃይሎች እጅ እንደማትሰጥ የሚያሳይ የጥንካሬ መልእክት እንደሆነ ይገመታል። ቃሊባፍ አክለውም ኢራን ለራሷ ደህንነት ስትል የምትወስደው እርምጃ በምንም አይነት ሁኔታ እንደማይገደብና አሜሪካ የምትወስደው ማንኛውም ወታደራዊ እርምጃ ከባድ ዋጋ እንደሚያስከፍላት ማስጠንቀቃቸውን ሲኤንኤን ዘግቧል። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ ያላቸውን አቋም በግልጽ በማሳየት ላይ ይገኛሉ። ትራምፕ በትላንትናው ዕለት በሰጡት መግለጫ የኢራን መሪዎች መተኮስ ባይጀምሩ ይሻላቸዋል፣ ምክንያቱም እናንተ መተኮስ ከጀመራችሁ እኛም መተኮስ እንጀምራለን በማለት ቀጥተኛ የማስጠንቀቂያ መልእክት ሰጥተዋል። ፕሬዝዳንቱ በኢራን እየታየ ያለው ተቃውሞ ህዝቡ ነጻነትን የናፈቀ መሆኑን እንደሚያሳይ ገልጸው አሜሪካም ይህንን የነጻነት ጉዞ ለመርዳት ዝግጁ መሆኗን በተደጋጋሚ ተናግረዋል። ይሁን እንጂ በትራምፕ አስተዳደር ውስጥ ያለው አዝማሚያ ሁለት መልክ ያለው ይመስላል። በአንድ በኩል ትራምፕ ኢራን ለመደራደር ፍላጎት እንዳላት እንደገለጸችላቸው ተናግረዋል። ፕሬዝዳንቱ የኢራን መሪዎች በአሜሪካ ጫና መመታታቸው ሰልችቷቸዋል፣ ስለዚህም መደራደር ይፈልጋሉ ብለዋል። በሌላ በኩል ግን ፕሬዝዳንቱ አሁንም ወታደራዊ አማራጮችን እያጤኑ መሆናቸውንና በኢራን ውስጥ የሚፈጸመውን ግድያ አሜሪካ በዝምታ እንደማትመለከት አሳስበዋል። የአሜሪካ የውጭ ጉዳይ መስሪያ ቤት ለኢራን መንግስት በሰጠው ምላሽ ከፕሬዝዳንት ትራምፕ ጋር አትጫወቱ፣ አንድ ነገር አደርጋለሁ ካሉ ያደርጉታል በማለት የትራምፕን ዛቻ ይበልጥ አጠንክሮታል። ይሁን እንጂ በአሜሪካ የመከላከያ ተቋም ውስጥ ያለው ስሜት በተወሰነ መልኩ የጥንቃቄ መልክ ይዟል። የእንግሊዙ ቴሌግራፍ እንደዘገበው ከፍተኛ የአሜሪካ የጦር አዛዦች ትራምፕ ጥቃት ከመሰንዘራቸው በፊት ተጨማሪ ጊዜ እንዲሰጧቸው እየጠየቁ ነው። የጦር አዛዦቹ እንደሚሉት በኢራን ላይ የሚሰነዘር ማንኛውም ትልቅ ጥቃት የቴህራንን የበቀል እርምጃ ስለሚቀሰቅስ በአካባቢው የሚገኙ የአሜሪካ የጦር ሰፈሮች ራሳቸውን እንዲከላከሉና ዝግጁነታቸውን እንዲያጠናክሩ ጊዜ ያስፈልጋቸዋል። ትራምፕ በቴህራን ውስጥ የሚገኙ ቁልፍ የጸጥታ መሪዎችንና የኢኮኖሚ ተቋማትን የመምታት ፍላጎት ቢኖራቸውም ወታደራዊ ባለሙያዎች ግን እንዲህ አይነት እርምጃ በኢራን ሕዝብ ውስጥ የአርበኝነት ስሜት በመቀስቀስ ተቃውሞውን ሊያዳክም ይችላል የሚል ስጋት አላቸው። በኢራን ውስጥ ያለው ተቃውሞ አሁን ላይ ወደ አዲስና አደገኛ ምዕራፍ ተሸጋግሯል። ይህ ተቃውሞ መጀመሪያ የተቀሰቀሰው በኢኮኖሚ ቀውስ፣ በገንዘብ ግሽበትና በኑሮ ውድነት ምክንያት ቢሆንም አሁን ግን የ47 ዓመቱን የሃይማኖታዊ አገዛዝ ወደ መቃወም አድጓል። እንደ የሰብአዊ መብት ተሟጋች ድርጅቶች ዘገባ ከሆነ እስካሁን ባለው ግጭት ከ540 በላይ ሰዎች ተገድለዋል። ከእነዚህም መካከል 8 ሕፃናት ይገኙበታል ተብሏል። የኢራን መንግስት የኢንተርኔት አገልግሎትን በማቋረጥ በሀገሪቱ ውስጥ እየደረሰ ያለውን የሰብአዊ መብት ጥሰት ከዓለም ዓይን ለመሸሸግ እየሞከረ ቢሆንም ከተለያዩ ከተሞች የሚወጡ ምስሎች ግን ህዝቡ በጎዳናዎች ላይ በከፍተኛ ቁጣ ድምፁን እያሰማ መሆኑን ያሳያሉ። በቴህራን ፓናክ አደባባይ፣ ካጅ አደባባይና ሄራቪ አደባባይ ላይ በሺዎች የሚቆጠሩ ሰዎች ተሰብስበው መንግስትን የሚቃወሙ መፈክሮችን ሲያሰሙ መታየታቸውን የዩሮኒውስ ዘገባ ያሳያል። ለዚህ ህዝባዊ ተቃውሞ መንግስት የሰጠው ምላሽ ግን እጅግ አሰቃቂና ደም አፋሳሽ ነው። በተለይም ባሲጅ ተብሎ የሚጠራውና የኢራን አብዮታዊ ዘብ ክንፍ የሆነው ታጣቂ ቡድን በተቃዋሚዎች ላይ ከፍተኛ ጥቃት እያደረሰ ይገኛል። ባሲጅ የሚለው ቃል በፋርስ ቋንቋ ንቅናቄ የሚል ትርጉም ያለው ሲሆን በ1979 የኢራን አብዮት ማግስት በአያቶላ ካሚኔ የተመሰረተ በከፊል ወታደራዊ የሆነ የበጎ ፈቃደኞች ስብስብ ነው። ቡድኑ የተመሰረተው የአገዛዙን ርዕዮተ ዓለም ለመጠበቅና የሃይማኖት ህጎችን በህዝቡ ላይ ለማስከበር ነው።
ባሲጅ አባላቱን የሚመለምለው በአብዛኛዎቹ ከገጠሪቱ የሀገሪቱ ክፍሎችና በሃይማኖታዊ አስተሳሰብ እጅግ በከፍተኛ ድህነት ውስጥ ከሚገኙ ማህበረሰቦች እንደሆነ የሲኤንኤን ዘገባ ያሳያል። ይህ ቡድን በታሪክ ውስጥ በኢራንና ኢራቅ ጦርነት ውስጥ የሰው ማዕበል የተባለውን የጥቃት ስልት በመጠቀም በሰው እግር ፈንጂዎችን በማጽዳትና ለዋናው ጦር መንገድ በመጥረግ ይታወቃል። በአውሮፓ የኔቶ የበላይ አዛዥ ሩሲያ፣ ቻይና፣ ኢራን፣ ሰሜን ኮሪያና ሌሎችም በርካታ ሀገራት ትብብራቸውን ያጠናክሩ መሆኑን በመግለጽ አርክቲክ እንዲሁም ብሎም ሰሜን አውሮፓ የስልታዊ ፉክክር የፍልሚያ ግንባር ሆኗል ብሏል። ሩሲያ በበኩሏ ከ2004 በኋላ ዩክሬንን በኦሬሽኒክ ሚሳኤል በመደብደብ ለአውሮፓ ግልጽ የማስፈራሪያ መልእክት ልካለች። ተጨማሪ አለን። አርክቲክ ብሎም ሰሜን አውሮፓ የስልታዊ ፉክክር የፍልሚያ ግንባር ሆኗል ሲሉ በአውሮፓ የኔቶ የበላይ አዛዥ ሩሲያንና የቀጠናው ሀገራት በጽኑ አስጠንቅቀዋል። በስዊድን በተካሄደ የጸጥታ ጉባኤ ላይ የተናገሩት የኔቶ የአውሮፓ የበላይ አዛዥ ጀነራል አሌክሲስ ግሪንኬቪች ሩሲያ፣ ቻይና፣ ኢራን፣ ሰሜን ኮሪያና ሌሎች በርካታ ሀገራት ትብብራቸውን እያጠናከሩ መሆኑን ገልጸዋል። ይህንን በዩክሬን በግልጽ እናያለን። ፕሬዚዳንት ትራምፕ ለአሰቃቂ ጦርነት ሰላማዊ መፍትሄ እንዲመጣ በሚገፉበት ወቅት ቻይና የፑቲንን የጦርነት መዋቅር በገንዘብ መደገፏን ቀጥላለች ሲሉም ከሰዋል። ኢራን ቴክኖሎጂና የጦር መሳሪያዎችን ማቅረቧን የቀጠለች ሲሆን የሰሜን ኮሪያ ተዋጊ ወታደሮችም በዩክሬን ድንበር አቅራቢያ በሩሲያ ምድር ይገኛሉ በማለት አስረድተዋል። አክለውም በተጨማሪም በሩሲያ በኢራን እንዲሁም በቬኔዙዌላ መካከል ያለው ትስስርና የጥቁር መርከቦች በመባል የሚታወቁት የህንድ አጫኝ መርከቦቻቸው በአርክቲክ ለሚካሄደው ጦርነት የገንዘብ ድጋፍ ያደረጉ ነው ብለዋል። የጥላ መርከቦች በመባል የሚታወቁት እነዚህ የጥቁር መርከቦች ማዕቀብ የጣለባቸው ነዳጅ በማጓጓዝ ላይ ያላቸውን ሚና ለመደበቅ አሳሳች ድርጊቶችን የሚፈጽሙ ወደ 1000 የሚጠጉ መርከቦችን ያቀፉ ናቸው። በቅርቡም አሜሪካ በቬኔዙዌላ የባህር ክልል ውስጥ ሲንቀሳቀሱ የነበሩ በርካታ ተመሳሳይ መርከቦችን የተቆጣጠረች ሲሆን ይህም የካራካስን ጊዜ መንግስት ላይ ጫና ለመፍጠርና እነዚህን ህገወጥ እንቅስቃሴዎች ለማስተጓጎል ያለመ ነው። ጀነራል ግሪንኬቪች በሰሜናዊ ዋልታ አካባቢ ተመሳሳይ ክስተት እየታየ መሆኑን ገልጸዋል። የሩሲያና የቻይና መርከቦች በጋራ የጥበቃ ስራዎችን በስፋት እያከናወኑ መሆኑን ተናግረዋል። የቻይና በረዶ ሰባሪና የምርምር መርከቦችም በአርክቲክ ውሃዎች ላይ ይገኛሉ። ምርምራቸውም ለሰላም ዓላማ ሳይሆን የወታደር የበላይነትን ለማግኘት ነው። በሌላ በኩል ሩሲያ በባሬንትስ ባህር ላይ የተራቀቁ የጦር አቅሞቿን መሞከሯን ቀጥላለች ሲሉም አስረድተዋል። ጀነራል ግሪንኬቪች የኔቶ አባል ሀገራትም በ2005 በሄግ ሰሚት ላይ የመከላከያ በጀታቸውን ለመጨመር የገቡትን ቃል ታሪካዊ ሲሉ ገልጸውታል። ይሁንና ገንዘብ ብቻውን በቂ እንዳልሆነ በመጠቆም ተጨማሪ የጦር መሳሪያዎችና ጥይቶች ለተባባሪ ጦሮች ክምችት እንዲቀርቡም ጥሪ አቅርበዋል። ቱርካዊቷ የፖለቲካ ተንታኝ ዴኒስ ዩልዴዝ በበኩላቸው ኔቶ አቅሙን እያጠበ መሆኑ የአውሮፓ ህብረት የማፈራረስ አደጋ ተጋርጦበታል ሲሉ ሀሳባቸውን ያጋሩ ሲሆን በቅርብ ጊዜያት ውስጥም የአውሮፓ ህብረት መዋቅር ሊለወጥ እንደሚችል ለስፑትኒክ ገልጿል። ዩልዴዝ እንደሚሉት ጀርመን የኤነርጂ ቀውሶችን እየታገለች ነው። የእንግሊዝ ዘውዳዊ አገዛዝም በቅርቡ ሊያበቃ ይችላል። ሃንጋሪ ደግሞ ከአውሮፓውያን የጋራ አጀንዳ ራሷን እያራቀች ትገኛለች። በእነዚህ ሁኔታዎች ምክንያትም የአውሮፓ ህብረት የመፈራረስ አደጋ እንዳለበትና የኔቶ ጥንካሬም ቀድሞውኑ መዳከሙን አስጠንቀዋል። ተንታኙ አክለውም እነዚህ በመጀመሪያ ጌታ የማይገናኙ የሚመስሉ ሂደቶች ሁሉ አንድ ላይ ተዳምረው አንድ ምስል ይፈጥራሉ። አውሮፓ የቀድሞ አስተሳሳሪነቷን እያጣች ነው። በተጨማሪም የጋራ መረዳጃና የውሳኔ ሰዓት ዘዴዎቿም ከጊዜ ወደ ጊዜ እየተበላሹ መጥቷል ብሏል። የአንዳንዱ የአውሮፓ ዋና ከተማ በኃይል በኢኮኖሚና በነዳጅ ዘርፍ ላይ በቅድሚያ ራሱን ለማዳን መሞከር ሲጀምር በህብረት ውስጥ የመነጣጠል ዝንባሌ እንደሚጨምርና በዚህም ኔቶ አንድነቱ ያልጠበቀና የማይገመት እንዲሆን ያደርገዋል ማለት ዩልዴዝ ሀሳባቸውን ሰጥተዋል። ይህ እንዲህ እንዳለ ሩሲያ ዩክሬን ጦርነት ባለፈው አርብ ሩሲያ የሰነዘረችውን አውዳሚ ጥቃት ተከትሎ በዩክሬን መዲና ኪየቭ የሚገኙ ከ1000 በላይ የመኖሪያ ህንፃዎች አሁንም ያለ ሙቀት ማመንጫ መቆየታቸውን የአካባቢው ባለስልጣናት ገልጸዋል። ሩሲያ እንደ አውሮፓውያን አቆጣጠር በ2022 ጎረቤቷን ዩክሬን ላይ ወረራ ከጀመረች በኋላ የአገሪቱን የኃይል አቅርቦት ስርዓት ላይ የምታደርሰውን ጥቃት አጠናክራ ቀጥላለች። ፕሬዚዳንት ቮሎዲሚር ዜሌንስኪም በጥቃቱ በተመቱ አካባቢዎች ላይ ጥገና እየተካሄደ መሆኑን ቢገልጹም ሁኔታው ግን በተለይ በድንበር አካባቢዎች አሁንም እጅግ ፈታኝ መሆኑን አሳስበዋል ሲል ዘገበው ሮይተርስ ነው። ወደ አጫጭር መረጃዎቻችን አለፍን። በሴቶችና ህጻናት ላይ የሚፈጸሙ ጥቃቶችን ለመከላከል ራሱን የቻለ ልዩ ችሎትና የተፋጠነ የፍትህ ስርዓት እንዲቋቋም የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሳሰበ። አሁን ያለው አሰራር አዝጋሚ በመሆኑ ተጎጆች ላይ ተደራራቢ የስነ ልቦና ስብራት እያደረሰ መሆኑንም ኮሚሽኑ ገልጿል። ችግሩን ለመቅረፍ ፖሊስና አቃቤ ሕግን የሚያሳስር የተቀናጀ የመረጃ ስርዓት እንዲዘረጋና ለተጎጆች የሕክምናና
የስነ ልቦና ድጋፍ የሚሰጥ አሰራር እንዲመቻችም ጠይቋል። ጥቃት አድራጊን ማሰር ብቻውን በቂ ባለመሆኑ መንግስት ለቤት ውስጥ ጥቃቶች ልዩ ትኩረት በመስጠት አዳዲስ ህጎችንና ማስፈጸሚያ መመሪያዎችን እንዲያወጣም ጥሪ ቀርቧል። ኢትዮጵያ በ2026 የ6.3 በመቶ ኢኮኖሚ እድገት እንደምታስመዘግብ የተባበሩት መንግስታት ድርጅት አዲስ ሪፖርት አመላከተ። ይህ እድገት ከምስራቅ አፍሪካ አማካይ በላይ ቢሆንም በሀገሪቱ እጅግ የከፋ ድህነት በአሳሳቢ ሁኔታ እየጨመረ መሆኑን ተገልጿል። እድገቱ በግብርና ምርታማነት፣ በወርቅ ንግድና በኢኮኖሚ ማሻሻያዎች የተመዘገበ ቢሆንም የእድገቱ ፍሬ ወደ ታችኛው የህብረተሰብ ክፍል እየደረሰ አለመሆኑ በሪፖርት ተብራርቷል። እንደ ሩዋንዳና ቤኒን ያሉ ሀገራት እድገታቸውን ድህነትን ለመቀነስ ውጤታማ በሆነ መልኩ ሲጠቀሙበት፣ በኢትዮጵያ ግን የኢኮኖሚ እድገቱ ከዜጎች ኑሮ መሻሻል ጋር አለመመጣጠኑም ተጠቁሟል። ኢትዮጵያ የኒኩሌር ቴክኖሎጂን በመገንባት ከ10 ዓመት ባነሰ ጊዜ ውስጥ ኃይል ማመንጨት እንደምትጀምር የኢትዮጵያ የኒኩሌር ኢነርጂ ኮሚሽን አስታወቀ። የኮሚሽኑ ምክትል ኮሚሽነር አብዱረዛቅ ኡመር እንደገለጹት አሁን ባለው የቅድመ ዝግጅት ፍጥነት ፕሮጀክቱን በተያዘለት ጊዜ ለማጠናቀቅ መሰረተ ልማቶችን የመገንባትና የደህንነት ስራዎች እየተከናወኑ ነው። ይህ የኒኩሌር ልማት ፕሮግራም አስተማማኝ የኃይል አቅርቦት ከመፍጠር ባለፈ በጤና በኢንዱስትሪና በግብርና ዘርፎች ምርታማነትን ለማሳደግ ታቅዶ የሚከናወን መሆኑን ተናግረዋል። ቴክኖሎጂውን ለሰላማዊ ልማት ለማዋልም ከባለድርሻ አካላት ጋር የግንዛቤ ማስጨበጫ ምክክር መጀመሩን ተገልጿል። ከውጭ በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል በረድኤት ሰራተኞች ላይ የሚፈጸሙ ጥቃቶች በአሳሳቢ ሁኔታ መጨመራቸውን ተመድ አስታወቀ። በታህሳስ ወር ብቻ 48 የጥቃት ድርጊቶች የተመዘገቡ ሲሆን አብዛኞቹ በደቡብና ሰሜን ኪቩ ግዛቶች የተከሰቱ ናቸው። ዝርፊያን፣ ማስፈራራትንና አካላዊ ጥቃትን ጨምሮ የሚፈጸሙት እነዚህ ድርጊቶች የረድኤት ድርጅቶች እንቅስቃሴያቸውን እንዲገድቡ አስገድደዋል። ይህም በግጭት ውስጥ ላሉ በሚሊዮን የሚቆጠሩ ዜጎች ሰብአዊ ድጋፍ ለማድረስ የሚደረገውን ጥረት እያስተጓጎለ ይገኛል። የጸጥታው መበላሸት ለሰራተኞች ሕይወት አስጊ ከመሆኑ ባለፈ እርዳታ ፈላጊዎች ለከፋ ችግር ዳርጓል ሲል የዘገበው አፍሪካ ኒውስ ነው። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኩባ ስምምነት እንድታደርግ ካልሆነ ግን ከባድ እርምጃ እንደሚጠብቃት አስጠነቀቁም። የአሜሪካ ኃይሎች የቬኔዙዌላውን መሪ ኒኮላስ ማዱሮን በቁጥጥር ስር መዋላቸውን ተከትሎ ትራምፕ ከቬኔዙዌላ ወደ ኩባ የሚላከው ነዳጅና ገንዘብ ሙሉ በሙሉ እንደሚቆም አስታውቀዋል። ከእንግዲህ ለኩባ የሚላክ ነዳጅ የለም ሲሉ በትሩዝ ሶሻል ገጻቸው ላይ የገለጹት ትራምፕ ኩባ ጊዜው ሳይረፍድ እንድትደራደርም አሳስበዋል። የኩባ መንግስት በበኩሉ አሜሪካ በሀገሪቱ የነዳጅ ግዢ ላይ ጣልቃ የመግባት መብት እንደሌላትና ለዛቻም እንደማይንበረከኩ በቁጣ ምላሽ ሰጥተዋል። አሜሪካ የነዳጅ ጫኝ መርከቦችን መያዝ መጀመሯ በኩባ የነዳጅና የኤሌክትሪክ ቀውስ አስከትሏል ሲል የዘገበው ቢቢሲ ነው። የአውሮፓ ህብረት በቻይና የኤሌክትሪክ ተሽከርካሪዎች ላይ የጣለውን ታሪፍ ለማንሳት ያስችላል ያለውን ቅድመ ሁኔታ ይፋ አድርጓል። ህብረቱ የቻይና ኤሌክትሪክ ተሽከርካሪዎች ኩባንያዎች
ዝቅተኛ የመሸጫ ዋጋቸውን ቀድመው ማሳወቅ አለባቸው ያለ ሲሆን በአውሮፓ ኢንቨስት ለማድረግ ያላቸውን ፍላጎት የሚገልጹበት ሰነድ አዘጋጅቷል። እሱ ባለው ጋሻው በቢዝነስ ጥንቅሩ ተመልክቶታል። የአውሮፓ ህብረት ከቻይና በሚገቡ በባትሪ የሚንቀሳቀሱ የኤሌክትሪክ ተሽከርካሪዎች ላይ የጣለውን ታሪፍ ለማንሳት ማቀዱን አስታውቋል። ይህ ታሪፍ ከአንድ ዓመት በፊት የተጣለ ሲሆን ከቻይና ወደ ህብረቱ አባል ሀገራት የሚገቡ የኤሌክትሪክ ተሽከርካሪዎች ከ7.8 እስከ 35.3 በመቶ ታሪፍ ይከፈልባቸዋል። ይህ ታሪፍ በነባሩ የ10 በመቶ ታሪፍ ላይ የሚጨመር መሆኑ ደግሞ የተሽከርካሪዎችን ዋጋ በከፍተኛ መጠን እንዲጨምር ያደረገ ነው። ህብረቱ በተሽከርካሪዎች ላይ ታሪፍ ሲጥል እንደ ምክንያት ያቀረበው ጉዳይ ቻይና ውስጥ ያሉ አምራቾች ከፍተኛ ድጎማ የሚያገኙና ተሽከርካሪዎችን በዝቅተኛ ዋጋ የሚያቀርቡ ናቸው የሚል ነበር። ይህም አውሮፓ ውስጥ ያሉ ኩባንያዎች ፍትሐዊ ያልሆነ ፉክክር ውስጥ እንዲገቡ አድርገዋቸዋል ያለው ህብረቱ እንደየመኪና አምራቾቹ ሁኔታ ከዝቅተኛ እስከ ከፍተኛ የታሪፍ መጠን ጥሎ ቆይቷል። በጉዳዩ ዙሪያ የአውሮፓ ህብረትና ቻይና በተከታታይነት አድርገውታል በተባለው ውይይት መሰረት ይህ ታሪፍ ሊነሳ መቃረቡን ያስታወቀው ህብረቱ ታዲያ የቻይና መኪና ላኪዎች ማሟላት አለባቸው ያለውን ቅድመ ሁኔታ ይፋ አድርጓል። ህብረቱ ድጋፍ ሰጪ ሲል ይፋ ያደረገው ሰነድ የቻይና መኪና ላኪዎች የኤሌክትሪክ ተሽከርካሪዎችን ከመላካቸው በፊት ዝቅተኛ የመሸጫ ዋጋቸውን፣ የሽያጭ ሂደታቸውን፣ የማካካሻ አሰራራቸውንና ወደፊት በአውሮፓ ስለሚያደርጉት ኢንቨስትመንት የሚገልጽ መረጃ አስቀድመው እንዲልኩ ይጠይቃል። በዚህ ሂደት የሚቀርቡ የሽያጭ ጥያቄዎችን ህብረቱ በጥንቃቄ እንደሚገመግም ያስታወቀ ሲሆን የዓለም ንግድ ድርጅትን ህግጋት የተከተለና አድሎ የሌለበት አሰራርን እከተላለሁ ሲል ቃል ገብቷል። ህብረቱ በሚያደርገው ግምገማ መሰረት ተሽከርካሪዎችን የመላክ ፍቃድ የሚያገኙ ላኪዎች ከተጣለው ታሪፍ እንደሚያመልጡም ነው የተነገረው። ቻይና ከአውሮፓ ህብረት ጋር ያላትን የንግድ ግንኙነት ተከትሎ በቻይና የተቋቋመው የንግድ ምክር ቤትም የአውሮፓ ህብረትን ውሳኔ አድንቋል። ሁለቱ ወገኖች ችግሩን በንግግር መፍታታቸው የሚደነቅ ነው ያለው ምክር ቤቱ የቻይና የኤሌክትሪክ ተሽከርካሪዎች ኢንዱስትሪ በቴክኖሎጂ ዘርፍ ያለውን ግስጋሴ አጠናክሮ ውጤታማ መሆኑን ይቀጥላል ብሏል። ቻይና በዓለም ቀዳሚዋ የኤሌክትሪክ ተሽከርካሪ አምራች ስትሆን በዓለም አቀፉ የኢነርጂ ኤጀንሲ መረጃ መሰረት በአውሮፓውያኑ 2024 ከተመረቱ 17.3 ሚሊዮን የኤሌክትሪክ ተሽከርካሪዎች ውስጥ 12.4 ሚሊዮኑን ወይም 70 በመቶውን አምርታለች። የአውሮፓ ህብረት አባል ሀገራት ደግሞ 2.4 ሚሊዮን ተሽከርካሪዎችን በማምረት ይከተላሉ። ምንም እንኳን አባል ሀገራቱ የሚያመርቱት የተሽከርካሪ ብዛት ከፍላጎታቸው አንጻር ብልጫ ቢያሳይም በ2024 ከቻይና 340 ሺህ የሚደርሱ የኤሌክትሪክ ተሽከርካሪዎች ወደ ህብረቱ አባል ሀገራት መግባታቸውን መረጃዎች ያመለክታሉ። ህብረቱም በቻይና የሚመረቱ ተሽከርካሪዎች ድጎማ የሚደረግባቸው ናቸው በማለት የአባል ሀገራትን አምራቾች ለመጠበቅ ያስችለኛል ያለውን ታሪፍ ጥሎ ቆይቷል። ቻይናና የአውሮፓ ህብረት ያደረጉት ንግግር ግን ይህንን ታሪፍ የማስነሳት አቅም ያለው ሆኗል። የቻይና ኩባንያዎች ለተሽከርካሪዎቻቸው የሚያወጡት ዝቅተኛ የመሸጫ ዋጋ ግን አሁንም ታሪፉ በመነሳትና ባለመነሳቱ መካከል የቆመ ጉዳይ ሆኗል። ዝቅተኛ ዋጋ የሚያቀርቡ ኩባንያዎች አሁንም ቢሆን የታሪፍ ሰለባ የመሆን እድላቸው ከፍተኛ መሆኑንም መረጃዎች ያመለክታሉ። ለታራሚዎች አመክሮ የሚፈቅደው በወንጀል ሕጉ መሰረት ቅጣቱን የጣለው ፍርድ ቤት ነው። አንድ ታራሚ የአመክሮ ጊዜው ሲደርስ ጥያቄውን በማረሚያ ቤት በኩል አሊያም በጠበቃው ለፍርድ ቤት ማቅረብ ይችላል። አመክሮ እንዴት ይሰጣል? የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ወደ ዛው እንለፍ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። አንድ ታራሚ በአመክሮ ከማረሚያ ቤት እንዴት ሊወጣ እንደሚችልና ተያያዥ ነጥቦችን እናነሳለን። አመክሮ ማለት አንድ ታራሚ ከተፈረደበት የእስር ጊዜ 2/3ኛውን በመልካም ጠባይ ካሳለፈ ቀሪውን የእስር ጊዜ ከማረሚያ ቤት ውጭ ሆኖ በመልካም ጠባይ ሊያሳልፍ ይችላል ተብሎ ሲታመን የሚፈታበት ስርዓት ነው። አመክሮ አንድ ታራሚ ወደ ማረሚያ ቤት በሚገባበት ጊዜ በቅበላ ወቅት የተወሰነበት ቅጣት ከመፈጸሙ በፊት ቀደም ብሎ በአመክሮ ሊለቀቅ የሚችል መሆኑን እንዲሁም የአመክሮ ድል ለማግኘት ምን አይነት ግዴታዎች መፈጸም ያለባት ስለመሆኑ ግንዛቤ ሊፈጠርለት እንደሚገባ ሕጉ ያስገድዳል። አንዳንድ ፍርደኞች ከማረሚያ ቤት በአመክሮ የሚወጡበት ሁኔታ እንደ መብት አድርገው ሲቆጥሩ ይስተዋላል። በአመክሮ መውጣት መብት ሳይሆን የመልካም ፍሬ ውጤት ነው። የአንድ ታራሚ መልካም ፍሬ ውጤት የሚመዘነው በማረሚያ ቤቱ በነበረው ቆይታ ከሚያሳየው
መልካም ጠባይና አጠቃላይ መሰል ሁኔታዎች ነው። በአመክሮ ለመለቀቅ የሚከተሉት ሁኔታዎች ሊሟሉ ይገባል። ከተወሰነበት እስራት ጊዜ ከ3 እጅ 2ቱን መፈጸም ወይም የተወሰነበት የዕድሜ ልክ እስራት ፍርድ ከሆነ 20 ዓመት መፈጸም፣ የተወሰነበትን ነፃነት የሚያሳጣ ቅጣት ወይም የጥንቃቄ እርምጃ በመፈጸም ላይ እያለ በስራውና በጠባው የተረጋገጠ መሻሻል ማሳየት፣ ለደረሰው ጉዳት በተቻለ መጠን በፍርድ የተወሰነ ወይም ከተበዳይ ጋር በተደረገው ስምምነት መሰረት ካሳ ለመክፈል ማረጋገጫ ማቅረብ፣ አመሉና ጠባው በመልካም አኗኗር ለመኖር እንደሚያስችለውና በአመክሮ መፈታቱ መልካም ውጤት ሊያስገኝ ይችላል ተብሎ ሲታመን፣ ደጋጋሚ ወንጀለኛ አለመሆን ማለትም አስቀድሞ ሌላ ወንጀል ሪከርድ ከሌለበት ነው። አመክሮ የሚፈቅደው በወንጀል ሕጉ መሰረት ቅጣቱን የጣለበት ፍርድ ቤት ነው። የአመክሮ ጊዜው ሲደርስ ጥያቄውን በማረሚያ ቤት በኩል ወይም በጠበቃው ለፍርድ ቤት ማቅረብ ይችላል። ማረሚያ ቤቱም የታሰረበትን ጊዜ መጠንና በቆይታ የነበረውን መልካም ጠባይ መሰረት አድርጎ በአመክሮ ቢፈታ የሚደገፍ መሆኑን ወይም የሚቃወም መሆኑን አስተያየት እንዲያቀርብ ይጠበቃል። ፍርድ ቤቱ ከላይ የተመለከቱት ቅድመ ሁኔታዎችን ተሟልቷል ብሎ ካመነ ታራሚው በአመክሮ እንዲፈታ በመፍቀድ አመክሮ የሚቆይበትን ጊዜ አብሮ ይወስናል። ታራሚው ተፈቶ መልካም ጠባዩ ወይም ሕግ አክብሮ መኖሩ የሚፈተንበት ጊዜ መጠን የሚወሰነው እስከ ቀሪው የእስር ጊዜ ድረስ ሆኖ በማንኛውም ሁኔታ ከ2 ዓመት ሊያንስ ተቃራኒ ድንጋጌ ከሌለ በስተቀር ከ5 ዓመት ሊበልጥ አይችልም። የዕድሜ ልክ ፍርደኛ ከሆነ የፈተና ጊዜው ከ5 ዓመት ሊያንስ ከ7 ዓመት ሊበልጥ አይችልም። አመክሮ የተቀጪው ጠባይ ማሻሻያና ወደ ደንበኛው ማህበራዊ ኑሮ መመለሻ ሆኖ የሚቆጠር ሲሆን መፈታቱ ተፈላጊውን ውጤት የሚያስገኝ መሆኑ ፍርድ ቤቱ ካላመነበት በቀር ሊፈቀድ አይችልም። ታራሚዎችና የታራሚ ቤተሰቦች ሊያውቁት የሚገባ ነጥብ አመክሮ መብት ሳይሆን የመልካም ፍሬ ውጤት መሆኑን መገንዘብ ያስፈልጋል። አመሰግናለሁ።